ቅጠልም በሌለበት አካባቢ ለምሳሌ ብትቀመጥ በድንጋይ ማደራረግ ትችላለህ። ማጨማለቅ አይደለም። ግን አሁን እኛ ጥሩ ቦታ ላይ ስላለን ነው። አልሐምዱሊላህ። ዙሌይካ ሆሎን ያዘዘው 3 ድንጋይ እንጂ ቅጠልም አላዘዘም፣ ወረቀትም አላዘዘም። ስለዚህ ነብይ ሳይንስ አያውቅም። ትእዛዙ ቀጥታ ድንጋይ ነው። ስለዚህ አስቡ፣ በድንጋይ ቂጣችሁን ስታቦኩት ተቅማጡ በጊዜው የነበረው ነው። እፎይ ተረዳ። የዛሬ 10 ዓመት እኮ እኛ ምን ነበርን? ዘንድሮ እዚህ ጋር ቆመን አልሐምዱሊላህ ቤታችን ማመስገን ዙሌይካ በጊዜውማ አካል ወይ ተረጋጊ። በጊዜውማ አካል መሐመድ በነበረበት ሰዓት እንኳን አይሁዶች ንጽህናን አጠባበቅ ያውቁ ነበረ። እነሱ ሱራ 908 ላይ ከአይሁዶች እንኳን ይማሩ ነበረ። ሙሴ ንጽህናን አጠባበቅ አስቀድሞ አስተምሯቸዋል። ከክርስቶስ ልደት እንግዲህ ከመሐመድ ልደት በስንት ሺህ ዓመት ልዩነት የነበረው ሙሴ እንኳን አስቀድሞ የነበረው በውሃ መታጠብ ንጽህናቸውን መጠበቅ እንዳለባቸው አስተምሯል። መሐመድ ከዛ በኋላ ዘመናዊ ከሆነ በኋላ መጥቶ እንዴት ነው እሱ አያውቅም ምናምን የምትይ? መገለጥ ከሆነ ይሄ እኮ የግለሰብ ታሪክ አይደለም እያወራን ያለ ነው። የፈጣሪ ነው ካልን አያውቅም ማለት አይቼንም። በዛ ዘመን በዚህ ዘመን መሐመድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ለኡመታቸው ነው። እነሱ እኮ ለዓለም ነው የተላኩት። ሙሴ ማለት ለተወሰነ ህዝብ ነው፣ ለአንድ አገር ነው የታዘዘ ነብይ ነበር። ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የወረዱት። እነሱ ደግሞ ግዴታ ለኡመታቸው ማሳወቅ አለባቸው። የእያንዳንዱ ነብይ እኮ ለኡመቱ ያሳውቅ ነበር። ታውቃለህ? እፎይ ያስተምር ነበር አስተምሮቱ። ስለዚህ ሙሴ ለዜጎቹ በውሃ እንዴት መታጠብ እንዳለባቸው አስተማረ። ያንቺ አዛኙ ደግሞ ለዓለም ቂጣችሁን በድንጋይ እንዴት መፈተግ እንዳለባችሁ ባይዞ ሆመሮ ኪንታሮት እንዳይዛችሁ ጋር በድንጋይ አሁን በሃይማኖት የቀለድክ ነው። አልቀለድኩም። አሁን ወደ በሃይማኖት የቀለድክ ነው። በአሁን ደግሞ በድንጋይ ይጠርጋል። የዛን ጊዜ እና የአሁን ጊዜ አገናዝብ እንጂ ወረቀት አልነበረም፣ ጽሑፍ አልነበረም፣ ቴክኖሎጂ አልነበረም። ይ ዙሌካ ስለዚህ ነብይሽ አስተምረው ውድቅ ሆኗል በይኛ ታዲያ ቴክኖሎጂ ሲመጣ ያልነበረ 3 አልነበረም። ለምሳሌ ወረቀት ምናምን ወረቀት አዮጋ ይሆናል። ወደው ድንጋይ ይሻላል እኮ ወረቀት ይሻላል ከድንጋይ ወረቀት ይሻላል ድንጋይ። በዛ ጊዜ ወረቀት መች ነበረ? ስለዚህ ነብይሽ አስተምሮ ይቀየራል፣ ይሻሻላል ማለት ነው። መገለጥ አይደለም ማለት ነው። 3 ድንጋይ ያለውን በወረቀት እንቀይራለን። መገለጥ ነው፣ መገለጥ ነው። 3 ድንጋይ ግዴታ አሁን 3 በእኛ በድንጋይ አሁን አናሽም። እንግዲህ እዛን ግን መፍትሄ ስለነበራቸው ግን 3 ጊዜ ማደራረቁ እናደራርቃለን። ገባ? 3 ጊዜ በሶፍትም ይሁን በወረቀትም ይሁን እናደራርቃ። ከዛ በኋላ በውሃ እንታጠባለን እኮ አጨማልቀን እኮ ሰላት ላይ አንቆም። አልሐምዱሊላህ ስላለም እንታጠባለን። እጃችን እግራችን ተረጋጊ አዳምጪ። እናመሰግናለን። የነብያቸው አስተምሮ ቴክኖሎጂ እና ጊዜው ሲራቀቅ እንደሚቀየር ስለነገርሽን ደስ የሚቀየር አይደለም። 3 ጊዜ እናደራርቃለን። አዎ እሳኔ ግን ቴክኖሎጂ አልነበረም። አዳምጪ። አንተም ራሱ እኮ አታዳምጥም። የተገረዘች ሴት ትረጋጋለች ብሎ ነበር የቅድሙ ሰውዬ ሲያወራ። እንዳልተገረዝሽ ከሰውየው ንግግር እየተረዳው ነው። ተገረዘሽ ቢሆን እውነት ቢሆን ኖሮ ያረጋጋታል ያለው ውሸት ነው ማለት ነው። ወይንም ተገረዘሽ ከሆነ ያረጋጋታል። ስትገረዝ ሴት ትረጋጋለች። አንድ ወንድም አይችላትም፣ ለአንድ ወንድ እንዲችላት ትሆናለች። አለበለዛ ግን ካልተገረዘች አንድ ወንድም አይችላትም፣ አትረጋጋም ያለው እውነት ነው ማለት ነው። አልተገረዝሽም። ተገርዘሽ ነው ማለት ነው። እፎይ በምን እንዳልተረጋጋው ታውቃለህ? ነቢያችሁ ቄጣችሁ እንደዚህ እኛ ነቢያችን በጣም የምናከብረው ከራሳችን በላይ ፍዳው ምንሆንነት በጣም የምንወደው በጣም የምናከብረውን ሰው የሆነ ሲያንቋሹብን ዝቅ ሲያደርጉብን እኛ ሙስሊሞች በጣም ያመናል። በቃ አባት እናቶቻችን ወላ አሳልፈን እንሰጣለን፣ ለራሳችን ነፍሳችን እንሰጣለን። ግን በእነሱ ላይ የሆነ መሐመድ ተብሎ ጠልል ተብሎ ሲጠራ ምናምን ደስ ይለን። እንደተገረዘ አውሪ ያለም የነብይሽ አስተምሮ ሀሰት መሆኑን እየተረዳው ነው። ኖ አይደለም። ስለዚህ የነቢዬ አስተምሮ መቼም ሀሰት አይሆንም። መልካም። ስለዚህ የተገረዘች ሴት እንደዛ ከሆነ በስንት ዓመትሽ ነው የተገረዝሽው?
ኖ አሁንም እፎ እያልኩ በመሐመድ ወላ ሄዶን ነገር ሲወራብን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይሽ ግርዘትም በስንት ዓመት እንድትገረዙ ነው ሴቶችን ያዘዛችሁ? በስንት ዓመት? ለምሳሌ የ60 ዓመት ሴት ወደ እስልምና የ60 ዓመት አላቅም። እኔ የሚያክሰው ጠይቃለሁ። እሱን አላቅም። እኔ የሚያክሰው ጠይቃለሁ በስንት ዓመታችን እንደሆነ። እየዋሸሽ ነው። ከጎኔ ቁጭ በይና ውሸትሽን በደንብ ልስማ። እየዋሸሽ ነው። ምኑን የዋሸሽ ነው? አልተገረዝሽም። ግዝረትንም አትደግፊ። ወላሂ ለአዚም ተገርዣለሁ። እስቲ ድገሚ። ይ የነብዬን አስተምሮ አላፍርበትም። ተገርዣለሁ ነብዬ ስላስተማረኝ። ሴቶችም ተገረዙ፣ ግርዘት ጠቃሚ ነው በይና እስቲ አንቺ ኮንፊደንስ ካለሽ ምክር ስጫቸው ለሙስሊም ሴቶች። እናውቀዋለን። ለእኔ ማለት አይጠበቅም። አየሽ፣ ታፍሪበታለሽ። ምክንያቱም የሴት ልጅ ግዝረት ኋላ ቀር የመሀይሞች ይሄ ኋላ ቀር የሆነ አስተምሮ በአሁን ሰዓት ሊወገዝና እንደዚህ የሚያስብ ሰው በመኖሩ በራሱ ቆመን ልንደነቅ ልንገረም ይገባል። በዚህ በአንደኛው ሴንቸሪ ላይ ተገርዣለሁ መገረዝ አለብን እንኳን ሴት ተሳስቶ እንደው ቆሞ ቀር የሆነ ወንድ እንኳን ይህንን ሲናገር ከሰማ ምን አይነት ባብይ ንግግር በዶክተር አብይ ምን አይነት ጀዝባው ነው ብለን ልንገረምበትም ይገባ ነው። ገና ማሰቡ በራሱ አይደለም ሌሎቹን ሊያስተምር። ምክንያቱም ክሊተርስ የምትባለው ነው የሚቆርጧት፣ ነርቭ ኢንዲንግ ነች እሷ ፓርት። ስለዚህ ነርቭ ኢንዲንጉን ነው የሚቆርጡት። ነርቭ ኢንዲንጉ ተቆረጠ ማለት ደግሞ በጣም አደጋ ነው፣ ፔንፉል ነው። እድሜ ልክ ታማሚ ልትሆን ትችላለች። ትራማው ከባድ ነው። በተለይም በወሊድ ሰዓት ላይ ነርቭ ኢንዲንጉ ስለሆነ እሱ በሚቆረጥበት ሰዓት ላይ ይኮማተራል። ለምሳሌ ሻማ ጨርቅ ነገር ካያችሁ ሳከነካው ምን ይሆናል? ስብስብ ይላል አይደለ? ጥንክር ይላል ከተሰበሰበ በኋላ። ስለዚህ ነርቭ ኢንዲንግ ተቆረጠ ማለት እዛ ቦታ ላይ ኩምትር ይላል። በወሊድ ሰዓት ላይ ኢላስቲክ እንደዚህ መለጠጡን ያቆማል። ከዛስ ሊተረተር ይችላል። ለፌስቱ ላይ ሊዳርጋት ይችላል። ከዛ በኋላ ሙሉ ለሙሉ ሊተረተር ይችላል። በጣም አደጋ ነው በወሊድ ሰዓት። በተለይም ይህንን ጤና ባለሙያዎች በደንብ ስለሚያውቁት እያልን ያለ ነው ምን እንደሆነ በደንብ ይረዱታል። ዙሌካ የጤና ባለሙያ አማክሪ በዚህ ጉዳይ ላይ ምን ችግር አለው ወይ እና ወይም ደግሞ ደብሊው ኤች ኦ ቼክ አድርጊ መረጃዎችን በዚህ ጉዳይ ላይ ያሉትን። ተገርዣለሁ ካልሽ የሚያስከትልብሽን ስወልጂ ታይዋለሽ። እኔ ግን ጸሎት አደርግልሻለሁ አንቺን እንደዚህ አይነት ክፋትን እንደዚህ አይነት መጥፎ ስቃይ እንዳይገጥምሽ። አይ ጸሎት አታርገን። እኔ እኮ ችግር የለውም። ለምን ከዚህ በፊት እናቶቻችን ሁሉም ተደርገው የለ እንዴ? ለምን ዛሬ አዲስ ይሆናል? እናቶቻችን ስቃይ አንቺ ላይ እንዲደርስ ስለማልፈልግ ወይስ? ስለዚህ እንደዚህ አይነቱ እና ጥያቄ ነበር። ምንድነው ጥያቄሽ? እሺ ጥያቄ ግራ አንድ የሚያጋባኝ ጥያቄ ነው ሁልጊዜ። እሺ ክርስቶስ ጌታ ነው ወይስ ነብይ ነው? ኦኬ ጌታ ነው ነብይ ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቀሽ ምን ይሆናል ምላሹ? እኔ የጠየኩት ጥያቄ መልስልኝ እንጂ። ለምሳሌ ክርስቶስ ጌታ ነው ብላችሁ ወይስ ነብይ ነው? እንዴት ነው ጌታ ነው ወይስ ነብይ ነው? በደንብ ልትረጂው ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቅሽ ምን ይሆናል ምላሽስ? የሙስሊም ሴት ነች። የሙስሊም ሴት ነች። መልካም ኦኬ። በደንብ አስተውይ። ክርስቶስ ጌታ ነው። አዎ ጌታ ነው። ነብይ ነው ወይ ስትይ ነብይ በጸጋ አይደለም። አዎ ነብይ ነው።
ግን ከነቢይ እንዳንዳንዱ አይደለም። ከነቢይ እንዳንዳንዱ አይደለም። ያ ማለት ምን ማለት ነው? እሱ በባህሪው የሚያቅ ነው። ነቢይ ማለት የወደፊቱን የሚያቅ ማለት ነው። ነቢያቶች የእግዚአብሔርን ቃል ሰምተው ነው የሚናገሩት። እግዚአብሔር የነገራቸው የሚናገሩ ናቸው። በደንብ አስተውይ። ነቢያቶች ማለት በራሳቸው የሚናገሩ ሳይሆን የእግዚአብሔርን ቃል ለሰዎች የሚናገሩ ናቸው። ክርስቶስ ግን በደንብ አስተውይ፣ ስግው ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ስለዚህ የአብ ቃሉ ራሱ ክርስቶስ ነው። እነኛ ነቢያቶች የሚናገሩት የእግዚአብሔርን ቃል ነው። ክርስቶስ ግን ያው ራሱ ቃሉ ነው። ስለዚህ ከነቢያት እንዳንዱ አይደለም። ታዲያ ክርስቶስ ቃል ነው? ያ ክርስቶስ በስጋ የተገለጠ ቃል ነው። ኦኬ፣ ጌታ አይደለም? ጌታ ነው። እግዚአብሔር አይደለም? ጌታ ነው፣ እግዚአብሔር ነው። እሺ፣ የማርያም ልጅ ነው? በስጋ የተገለጠው እሱ የማርያም ልጅ ነው። እሺ፣ 24ተኛው ነቢይ ነው። 25 ነቢያቶች አሉ። ከ24ተኛው ነው የመጣው። ከነቢዩ መሐመድ ቅድሚያ የነበረ ነው። ኢሳ አለይሂ ሰላም ያላህ ሰላም ይውረድበት። ተረጋጊ። እሱ የእስልምና ተረት ነው። እሺ፣ እናንተ ጋር እሺ፣ እኛ ጋር እንደነገርኩሽ ነው። በስጋ የተገለጠ የአብ ልጅ ነው። የአብ ልጅ ነው አልኩሽ። ሰው ከነቢያት እንዳንዱ አይደለም ብዬ መልሼልሽ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ እርሱ ማን ነው ብለው ይጠይቁታል። ውዴ ዙሌካ አንድ የክፈትላ ክፍሉን። ነቢይ ነው ማን ነው ብለው ይጠይቁታል። ክርስቶስ ራሱ ይመልሰዋል። ከነቢያት እንዳንዱ አይደለም ብዬ ስልሽ እዛ ጋር በደንብ ስላልተረዳሹ ነው። 24ተኛ ነው 5ተኛ ነው ብለሽ እሱ መቁጠር የለብሽም ማለት ነው። የአብ ልጅ ነው። ነቢያቶች የእግዚአብሔርን ቃል ነው የሚናገሩት። እሱ ግን ራሱ ቃሉ ነው እያልኩሽ ነው። ኢየሱስም ወደ ፊልጵስዩስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንቺ የጠየቅሽኝን ክርስቶስ ራሱ ጠይቆታል። ማን ብለው ይሉኛል እኔን ብሎ ጠየቃቸው። ማን ነው ብለሽ አንቺ እንደጠየቅሽኝ ማለት ነው። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢይ አንዱ ነው ይላሉ አሉት። አየሽ፣ አንቺ አሁን እያልሽ ያለሽ ከነቢይ አንዱ ነው እያልሽ ነው አይደለ? ይህንን ጥያቄ ጠይቋቸው ማን ይሉኛል እኔን ሲሉት አንዳንዶቹ ዮሐንስ ነህ ይሉሃል፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ደግሞ ነቢይ ነህ ይሉሃል። ከነቢያት አንዱ ነህ ይሉሃል አሉት። ክርስቶስ የእነኝህ ምላሽ ከተቀበለ አንቺ ያልሽው ትክክል ይሆናል። የእነኝህ ምላሽ ካልተቀበለ ግን ምላሻቸው ስህተት ይሆናል አይደለ? ዙሌካ ጠየቃቸው። እኔ ማን ይሉኛል አላቸው። አንዳንዶቹ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርሚያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። የእነኝህ ምላሽ ከነኝህ ውስጥ ካሉት ውስጥ አንዱን ከተቀበለ እና እንደዚህ ነኝ ካለ መልሱ ትክክል ይሆናል አይደለ? አይ የሁሉንም ካልተቀበለ ደግሞ እነኚህ ሁሉም ተሳስተዋል ማለት ነው አይደለ? የመለሱት ግን እኔ ነብዬ በግሌ ማምን ሰው ነኝ። እሺ በስ አንቺ ነብይ ከሚሉት አንዱ ነሽ። ከነቢያት አንዱ ያው ነቢይ ሳይሆን ከነቢያት አንዱ ብለሽ የምታምኚ ነሽ። ነቢያት አንዱ ነው። ያ ከነቢያት አንዱ ብለሽ የምታምኚ ነሽ። ክርስቶስ ተቀብሎታል ይህን ምላሽ። እንቀጥል። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሰዎች እንደዚህ ብለው እኔን የሚሉ ከሆነ እናንተስ እኔን ማን ትላላችሁ? አሁን አንቺ እንደዛ ታምኛለሽ፣ መተሽ እኔን ጠየቅሽኝ፣ ማን ትላለህ ብለህ አልሽኝ። ክርስቶስ እንደዚህ አለ፣ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ማን ነህ አለው? እህታችን የሕያው እግዚአብሔር ልጅ ነህ አለው። ይሄንን መልስ ተቀብሏል አልተቀበለም? እናያለን። ቁጥር 17 ላይ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ አንድ እንጨርሰዋ ክፍሉን። ጴጥሮስ እንደዚህ ብሎ መለሰ። ተሳስቶም ሊሆን ይችላል፣ ትክክልም ሊሆን ይችላል። አላለ መልሱ ዙሌጋ። ስለዚህ የኢየሱስን ምላሽ እንስማ። እነሱ ናቸው ትክክል ይላሉ ወይንስ ጴጥሮስን ነው ትክክል ነው የሚለው? ኢየሱስም መልሶ እንዲህ አለው፣
የዮና ልጅ ስምዖን ወይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም አለው። የማን ምላሽ ነው ተቀባይነት ያገኘው? ዙሌካ የስምዖን ነው አይደለም? ቆይ ጥያቄ ወደ ላይ አረገብኝ። ትንሽ ዝቅ ታደርግልኝ። ትንሽ ዝቅ አድርግላት። ከላይ ያሉት ሰዎቹ ናቸው። እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል አሉት። ኤልያስ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። እናንተስ እኔን ማን ትላላችሁ አላቸው። ጴጥሮስ እጁን አወጣና አንተ የሕያው የእግዚአብሔር ልጅ ኢየሱስ ነህ እንልሃለን አለው። አንተ እውነት መልሰሃል ብሎ ክርስቶስ እሱን አጸደቀለት። የእነኛን አላጸደቃቸው። ኦኬ እግዚአብሔር እንደዛ ከሆነ እግዚአብሔር ማን ነው? ኢሳ የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ቅድሚያ እንስማማ። እዚህ ጋር አሁን ዮሐንስ ሚለውን መጥምቁ ዮሐንስንም አልተቀበለም፣ ኤልያስንም አልተቀበለም፣ ኤርሚያስንም አልተቀበለም፣ ከነቢይ አንዱ ሚለውንም አልተቀበላቸውም አይደል? ምላሻቸው ጎበዝ። ስለዚህ ሰንበዲ መጥቶ አሁን ኢየሱስ ከነቢይ አንዱ ነው ቢል ስህተት ይሆናል ማለት ነው። ኤርሚያስም አይደለም፣ ዮሐንስም አይደለም። ጎበዝ ቆይ። ስለዚህ ትክክለኛው ምላሽ ክርስቶስ ማን ነኝ ብሏል? የእግዚአብሔር ልጅ ነኝ ብሏል አይደለ? የእግዚአብሔር ልጅ ነኝ ብለዋል። በቃ ጎበዝ። ስለዚህ እግዚአብሔር ልጅ ከሆነ ደግሞ የአብ የባህሪ ልጁ ነው። የአብ የባህሪ ልጁ ደግሞ ምንድን ነው? በስጋ የተገለጠው ክርስቶስ ነው ማለት ነው። እዚህ ላይ ጥያቄ አለሽ? አብ ማን ነው? የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ልጅ ማን ነው? እዚህ ጋር ግልጽ አልሆነልኝም። ጎበዝ። ልጅ የምንለው ክርስቶስን ነው፣ በስጋ ሲገለጥ ማለት ነው። ልጅ ማለት ወልድ ማለት ነው። እኛ አምላካችን ቃል አለው ብለን እናምናለን። ዙሌካ ሎክ በደንብ አስተውይ። አምላካችን በኩነት አብ አባት ብለን እናምናለን። አባት መገኛ ብለን እናምናለን። መገኛው አባት ብለን የምንለው ሶርሱ ቃል አለው ብለን እናምናለን። ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ያ ሎክ ከአብ የተገኘው ቃል ፍጡር አይደለም። የአብ ቃሉ ነው። ከአብ የተገኘ ነው። ከአብ የወጣ ነው። መወለድ ሲባል እንደዚህ አርግዞ ምናምን እንዳታስቢ። ከአብ የተካከለ ያለ ዘመን ያለ መቀዳደም ያለ ስልጣን መለያየት ያለ ፍቃድ ልዩነት አንዲት ስልጣን አንዲት ፍቃድ ያለቻቸው ከአብ የተገኘ ወልድ ልጁ ነው ብለን እናምናለን። ያ ልጁ በስጋ ሲገለጥ ክርስቶስ ተብሎ ተጠራ። ልክ እናንተ ቁርአን ያለ ቃል ነው። በደንብ አስተውይ። ቁርአን ያለ ቃል ነው። ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ያልሆነው ያለ ቃል ወረቀት ላይ ተጽፏል። ያ ወረቀቱ ፍጡር ነው። ያለ ቃል ግን ፍጡር አይደለም ብላችሁ ታምናላችሁ። ለምን? ያለ ቃል ያለ ባህሪ ነው ብላችሁ ታምናላችሁ። እናንተ ቁርአንን ያለ ቃል ነው ብላችሁ ታምናላችሁ። ቁርአን ፍጡር ነው ወይ ፍጡር አይደለም ብላችሁ ታምናላችሁ። እኔውን መልስልኝ። እፎይ አዳምጫ ቁርአን አልመጣንም። አዳምጪ ዶምፓኒ እኮ ያንተውን መልስልኝ። አሁን አዳምጫ የእውነተኛ አይደለም። ግልጽ ነው በደንብ ምክንያቱም የራስሽን ካወቅሽ ግልጽ ነው። የኛ ስለዚህ ለምሳሌ እሺ እፎይ ወይ ማን ነው አሊ? እሺ ምንድን ነው ጥያቄሽ ታዲያ? እሺ በደንብ አስተውይ። ለምሳሌ እግዚአብሔር ኢሳ እግዚአብሔር ከሆነ እሺ ለማርያም ጌታዋ ነው ፈጣሪዋ ነው። ሁሉንም የፈጠረ እሱ ነው። ኢሳ አለይሂ ሰላም ኢሳን አናውቀውም። ኢሳን ተይውና ኢየሱስ በስጋ ከእሷ የተወለደው አምላኳ ነው። እሺ ክርስቶስ ሳይፈጠር በፊት 7 ሰማይ ነበረ፣ 7 አርድ ነበረ፣ አርሺ ነበረ፣ ኩርሺ ነበረ። ከመሬትም በታች የነበሩ አሉ። ከሰማይ መካከሎች ብዙ ነገሮች አሉ። ነቢያቶች 23 ነበሩ። ከዛ በፊት ብዙ ነገሮች ተፈጠሩ። እሺ ማርያም ከስንት ዓመት በኋላ አለይሂ ሰላም ኢሳን ከወለደች በኋላ ከዛ በፊት የነበሩትን ማን ፈጠረሽ? ዙሌካ
በደንብ አልሰማሽኝም ማለት ነው። ኖ በደንብ ሰምቻለሁ፣ ግን ከዛ በፊት የነበሩትን ይሄ እኮ በቃ የሆነ ግልጽ እኮ አይሆንም። ወላሂ እንትን እፎይ ግልጽ እኮ በደንብ አይሆንም። እንዴት መሰለ ከዛ በፊት የነበሩትን ማን ፈጠራቸው? አዳምጪ እሺ። እኔ ምን ብዬሻለሁ? ክርስቶስ በስጋ የተገለጠ ቃል ነው ብዬሻለሁ አይደለ? በደንብ አዳምጪ። አሁን ባኬነ ፎር ዘንድ እንሄድ። ክርስቶስ በስጋ የተገለጠ ቃል ነው በይ። እሱ ገብቶሻል ያልኩት በስጋ የተገለጠ ቃል ነው ስልሽ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እየሰማሽኝ ነው? እፎይ ቆይ አንድ ነገር ግልጽ ሊሆንልኝ ማለት አንድ ነገር ልጠይቅህ። እሺ ኦኬ። የእግዚአብሔር ልጅ እሺ፣ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ማን ነው? እሺ ኦኬ። እናንተ አንድ የምታደርጓቸው እግዚአብሔር ክርስቶስ አሁን መንፈስ ቅዱስና አንድ ናቸው፣ አንድ አምላክ ናቸው ብላችሁ የምታምኑት አንድ የምታደርጓቸው እሺ። እግዚአብሔር ማን ነው? እሺ የመጀመሪያ ከወልድ ከክርስቶስ በፊት የነበረው ማን ነው? አሁንም ዞረሽ ወደኋላ እየተመለሽ ነው። አይደል መልተመለስ በስነ ስርዓት ነው። ግልጽ አልሆነልኝም እኮ አዳምጪ። እሺ እኛ ምን ብለን እናምናለን አልኩሽ? አምላካችን እግዚአብሔር ቃል አለው፣ ልብ አለው፣ እስትንፋስ አለው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ያካተተ ነው። ስለዚህ ከክርስቶስ በፊት ስትይ በስጋ ስለመገለጡ ከሆነ ቃል አስቀድሞ ነበረ ብዬሻለሁ። ቃል ሁሉን የፈጠረ ነው። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? እግዚአብሔር ነው። ያ ቃል ግን በስጋ ተገለጠ። ቁጥር 14 ላይ ስትመጪ ጸጋና እውነትን ተሞልቶ በእኛም አደረ፣ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ከሆነ ቃል ማን ነው? እግዚአብሔር ነው። ስለዚህ ስለ አካል ነው እያወራሽ ያለሽው ማለት ነው። በአካል ሶስት ብለን እናምናለን። በአካል ሶስት ብለን ስለምናምን ችግር አያመጣብንም። ስለዚህ ቃል አስቀድሞ ነበረ። በደንብ አስተውይ። ማርያምንም ፈጠራት። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ሁሉ በማን ሆነ? በቃል። እሺ እዚህ ጋር አንድ ና አለኝ። ቆይ የትም አልመጣልሽም። አንድ አዳምጪ። ሁሉ በማን ነው የሆነው ብዬሻለሁ? ቃል ሆነ። አልወጣኝም። አልሰማሽም ማለት ነው። አሁን እያሾፍሽ ነው ማለት ነው። ወላሂ ያሾፍኩብህ አይደለም። ሁሉ በቃል ተፈጠረ በይ። ሁሉ በቃል ተፈጠረ እያልከኝ ነው። እኔ ግን አልገባኝም። ቆይ ገና ልታብራራልኝ ነው ያልሽ። ሁሉ በቃል ነው የተፈጠረው። ሁሉ የተፈጠረው በቃል ነው። በቃል ነው እንጂ ከሱ ውጭ የተፈጠረ አንዳች የለም። ስለዚህ ሁሉ በቃል ነው የተፈጠረው ከተባለ ማርያምንም ጨምሮ ሰማይና ምድርን 7 ሰማያት የዘረዘርሻቸው ሁሉ የተፈጠሩት በማን ነው? በቃል ነው። አሁንስ ገባሽ? በቃል እንደተፈጠረ አይደለም። እሺ በማን የተፈጠረው? እዚህ ጋር ግልጽ ያላረከልኝ ማለት ነው። እሺ ክርስቶስ ሳይፍ አሁን ለምሳሌ እኛ ሙስሊሞች ያላህ ቃል ነው ያላህ ቃል ነው ስንል አድምጠኛ ነው እንኳ አድምጬሃለሁ። ያላህ ቃል ነው ስንል ቁርአንን ያላህ ቃል ነው ስትይ ቁርአን ሙሐመድ ያላህ ቃል ነው ስንል አላህ ስለነበረ እኮ ነው። እፎይ አላህ ስለነበረ ነው። አላህ ከማንም በላይ ፈጣሪ ነው። አይፈጥርም። ፈጣሪ ነው እንጂ አይፈጠርም። አይወልድም፣ አይዋለድም። እንደሱ ድፍን ስለሆነ ነው የማይወልደው። ሚስት ስላጣ ነው የማይወልደው። ሱራ 6:101 ላይ ሚስት ስላጣ ነው የማይወልደው። ምክንያቱም በሰውኛ ስለሚያስብ ማለት ነው። ሰመድ ስለሆነ ነው። አንድም ደግሞ እንደ ኢብሊስ ራሱን በራሱ ኢንተርኮርስ አድርጎ እንዳይወልደው ነበር። ደግሞ አላሁ ሰመድ ማለት ሙጃሂድ፣ ኢክሪማ፣ ኢብን አባስ እንደሚናገሩት አላሁ ሰመድ ማለት ኢንቴሪየር የሌለው ኤክስቴሪየር የሌለው ድፍን ማለት ነው ብለው ያስቀመጡት። ስለዚህ አትሩጪ። ኤኒዌይስ አይ ቲንክ በቂዋ ይመስለኛል። ክርስቲያን ትንሽ የመረዳት እንትኗ ደከም ያለ ስለሆነ ሰላም ነው። በቃ ረጅም ሰዓት ወሰደች። ግን ነገርካት እንደው ተሚማ ቀጥል። በቃ ተማምን ቀጥል እና እንት ቶፒኩ ላይ ሰላም ነው።
ለምን ፋን መለስከልኝም እኮ በቃሽ በቃሽ። አላህን ቁርአን መለሰው ወላሂ እፎይ አሁን ወደ ቶፒክ እፎይ ሰላም ነው። ሙስሊሞች ወላሂ ብለው መማል ችግር የለባቸው። እንደት ነው? እሺ ተማም ጥያቄያችንን ሰምተዋል? አዎ ሰምቻለሁ። እኔ የሆነ መልዕክት ሊያስተላልፍ ፈልገና እፎይ ከውሱ ጋር ለምን አታወራም? ኖ ከውሱ እኮ ለእኔ ያልመለሰልኝም እኮ እፎይ ለእኔ መልስልኝ። የመረዳት ችሎታ የለሽም። ምን ላድርግሽ? እየነገርኩሽ እኮ እየገባሽ አይደለም። ጆሮን ጠምዝና ዘውና ና እፎይ ጆሮን ጠምዝና ተማን ምናልባት አንተ ከ6ኛ ክፍል ስላለፍ ከአንተ ጋር መጓየት እንችላለን። ኧረ እናንተ ያላውቁትን ሰብስባችሁ ከምታረቅ ከውሱ በቃ አንተ ታውቃለህ እንደ ቤቱ እዚህ ጋር የተማሩ ሰዎች የሚገቡበት ነው። የተማሩ ሰዎች መግባት ትችላላችሁ። ከ6ኛ ክፍል ያለፈ ኡስታዝ መግባት ይችላል። አሊ ኡመር ኡስማን አሊ ኡስማን አለ አለሁኝ። አንድ ጥያቄ ነበር። ሰላም ነው? እንኳን ደህና መጣ። ሰላም ናቸው። ጥያቄ ነበረኝ። አለን። የእኛን ጥያቄ ሰምተዋል? እስኪ ነካ አድርገውና የኛ መሐመድ ሁሉንም ነገር የሚናገረው ከራሱ ነው ብለህ ታምናለህ? አልሰማህም? መሐመድ ሁሉንም ነገር የሚያደርገውና የሚናገረው ከራሱ ነው ወይም ደግሞ ወሂ ነው መገለጥ ነው ብለህ ታምናለህ? በወሒ ነው የሚናገረው። ኦኬ፣ ከዋሂ ውጭ ምንም የሚናገረው ነገር የለም። ከወሒ ውጭ የሚናገረው ነገር ሊኖር ይችላል። ከዋሂ ውጭ ስለዚህ ቁርአኑ እየዋሸ ነው ማለት ነው። ምንም የሚወርድ ራእይ እንጂ ሌላ ነገር አይናገርም ብሎ የሚናገረው ቁርአኑ እየዋሸ ነው። አይናገርም ሆኖ እና ከወሒ ውጭ ሊናገር ይችላል ሰውየው። ስለዚህ እናመሰግናለን። ቁርአኑ እየዋሸ ነው ማለት ነው። አለ ዋሽቷል። 53 ቁጥር 4 ላይ ከዋሂ ቢሆን እንጂ ምንም የሚናገረው ነገር የለም ብሎ ደምድሟል። ስለዚህ ሙሐመድ በራሱ ተረት ተረት ይናገር ነበር ማለት ነው። ቀጥላል ዑመር። ስለ ሃይማኖት በተመለከተ ወሕይ ነው የሚናገረው። ሙሐመድ የተናገረው ስለ ሃይማኖት የሆነና ስለ ሃይማኖት ያልሆነው ነገር ወሕይ መሆኑን አለመሆኑን በምንድን ነው የምታረጋግጠው? ስለ ሃይማኖት ያልሆነ ነገር ሰው ነው እና ሊናገር ይችላል። ምንም የእሱ ከአላህ ከነገረው በስተቀር የሚናገረው ነገር የለም ብሎ ተናግሮ ደምድሞታል እኮ ቁርአኑ። አንተ እሱ ስለ ሃይማኖት ከሆነ ወሕይ ነው፣ ስለ ሃይማኖት ካልሆነ ደግሞ ወሕይ አይደለም ብሎ ቁርአን ላይ እንደዛ ተብሎ የተነገረ አለ? ሲጀመር እንዴት አይነት ጥያቄ ነው የምትጠይቀኝ? ቀይ ፈር ያለው ስለ ሃይማኖት ወይም ስለ ሃይማኖት ብቻ አድርገህ ጠይቀኝ። ሙሐመድ ግልጽ ነው አሊ፣ በጣም ግልጽ ነው የጠየቅኩህ። ሱራ 53 ቁጥር 4 ላይ ሙሐመድ ወሕይ የወረደለትም ቢሆን እንጂ አንድም ነገር ከራሱ የሚናገረው ነገር የለም፣ ከልብ ወለድ አይናገርም። ምንም ነገር ሲናገር አላህ ያወረደለትም ቢሆን ነው ብሎ ደምድሞታል ቁርአኑ። አዎ ሃይማኖት